ሱሪ ሁሉንም ነገር ለፂ ነገራት። ህይወትሽን ያመሰቃቀልኩትና ህይወትሽን ያበላሸሁት እኔ ነኝ ብሎ እንግዲህ ሁሉንም ነገር ነግሯታል ማለት ነው። ቃል እንግዲህ ያውቋል ጽዬን ማን የልጁ አባት ማን እንደሆነ እንግዲህ ሰኒ እንግዲህ እስከ ዛሬ ድረስ ደብቃ እየኖረችውን እንግዲህ ገና ለገና ያው ቃል የኔ ይሆናል በማለት እንግዲህ ያው ሚስጥር ብሎ ቢነግራትም በዛ ላይ ያክስቷም ልጅ ስለሆነ እስከ ዛሬ ድረስ እንግዲህ ደብቃ ተናግራ ነበረ። ለሀኒ ስነግራት ሀኒ ደግሞ እየጎተተች እንግዲህ ወደ ነፂ ቤት ነበር የወሰደቻት። ነፂ ጋር ስትወስድ እንግዲህ ለፂ ሁሉንም ነገር እውነትን ተናገሪ ብላ ስትላት እንግዲህ አልናገርም፣ በፍጹም ይሄን ነገር ልናገር አልችልም፣ ሚስጥር ነው የተነገርኩትና አንቺን የሚመለከት ነው፣ ግን ደግሞ ይሄን ነገር ልነግርሽ አልችልም በፍጹም ብላ ጽዬን እንግዲህ ብላት ነበረ። ሀኒም ግዴታ መናገር አለብሽ፣ የልጇን አባት ማወቅ አለባት፣ ህይወቷን ያመሰቃቀለውን ሰው ማወቅ አለባት ብላ እንግዲህ ወስዳትም እሺ ልትል አልቻለችም። ቃልም እንግዲህ ተናዶ እንግዲህ ሱሪ ሊነግራት ቤት ድረስ እንግዲህ ፂን ማግኘት ፈልጋለሁ ብሎ ያው ቁጭ ብለው እያወሩ እንግዲህ መጥቶ አስፈላጊ ነገር ነው አሁን ልትሰሚኝ ይገባል፣ በጣም አስፈላጊ ነገር ነው ለአንቺ የምነግርሽ እና እንዴት አድርጌ እንደምነግርሽ ባላቅም ግን ደግሞ ዛሬ ልነግርሽ ወስኛለሁና ብሎ እንግዲህ ሲሽ ብለው ሲያወሩ እንግዲህ ቃል መጥቶ በጣም ነበር እንግዲህ ቃል መጥቶ የተናደደው። ምክንያቱም አንደኛ ሜርሲ ነግረዋለች ዘበኛ አይደለም እሱ የነጠጠ የሀብታም ልጅ ነው፣ ግን ደግሞ ምን ፈልጎ እንደገባ ባላቅም እሱ ዘበኛ አይደለም በጭራሽ የሆነ ነገር ፈልጎ ነው እዚህ ቤት የገባው ብላ እንግዲህ ያው ተጠላችሁ ሰዓት ጀምራ እንግዲህ ያው ሚስጥሩንም ቢነግራት ሚስጥሩን መጠበቅ አልቻለችም። በዛ ላይ ደግሞ ለገኒም ያው ሉሊትን ያፈናት ሰውዬ እሱ ጋር ዘመድ ሳይሆኑ አይቀሩም እና ለስለላ ነው የገባው ብላ እንግዲህ ተናግራ ነበር። ዘበኛውና አይመጣም በድጋሚ ብላ እንግዲህ ቃል ታልገደልኩት ብሎ በጣም ተናዶ እንግዲህ ከፂ ጋር ያው ተጣልተው ነበረ። እንዴት ቆይ አብረን አወራን ማለት ቆይ እውነቱን ማወቅ ተፈለግ እሱ ዘበኛ አይደለሁም ብሎ ነግሮኛል። ዘበኛ አይደለሁም እዚህ ቤት የገባሁበት ምክንያት ሌላ ነው እንጂ እኔ ዘበኛ አይደለሁም ብሎ እንግዲህ እውነቱን ነግሮኛል ብላ እንግዲህ ስትነግረው ወደኋላ አስታውሶ እንግዲህ ትክክል ናት ማለት ነው ያቺ ያለች ብሎ እንትን ብለዋል። ከዛም እንግዲህ ተጣልተው በጥፊ መታችሁ ዛክ ከዛሬው እንደዚህ ያደረከኝ ስታገባኝማ ምን ልታደርገኝ ነው? ቅናት በዚህ ልክ እንደዚህ ሊሆን አርፈ ተቀመጥ፣ ሲጀመር አንተ ክብር አይወድልህም ብላ እንግዲህ በጣም የማይገባ ቃል ነው እንግዲህ እየተናገረችው ቃልን። ምክንያቱም ቃል በጣም ነው የሚሳሳላት፣ በጣም ነው የሚወዳት። በዛ ላይ ደግሞ እንግዲህ ያው ከሰማውም አንጻር ነው ይሄን ነገር እንግዲህ ያው ድሮውንም እንትን ባይልም እና እንግዲህ ያው ቢደውልላትም ስልክ ልታነሳላት አልቻለችም። አንስታ እንግዲህ ምን ፈልገህ ነው ስልክ ላይ የደወልከው ብላ ጭራሽ ዘጋችበት። እንግዲህ ሱሪ እውነቱን ነገር ነግረዋታል ማለት ነው። ቤት የት ሄደች እያሉ እንግዲህ ያው ውጭ እየተጨነቁ ነው ነገኒ። እሷ ግን ያው ህይወትሽን ያመሰቃቀልኩት ይቅርታ እንደማይቅባት እንደማያድን አውቃለሁ፣ ግን ደግሞ እንግዲህ እውነቱን ማወቅ አለብሽ፣ እስከ መቼ ድረስ ደብቄሽ? ስለዚህ ህይወትሽን ያመሰቃቀልኩብሽ እኔ ነኝ ብሎ እንግዲህ ሲነግራት ያው ራሷን ስታ ወድቃለች። ወደ ሆስፒታል ይዟት ሄዶ እንግዲህ ሆስፒታል ይዞ ሄዶ የእንቅልፍ መድኃኒት ሰጥቶ ቀጥታ እናቱ ጋር ደውሎ ወደ ቤት ነበር የወሰዳት። እንግዲህ እናቱ ማናት ቆይ ማናት እዚህ ቤት ያመጣሃት እያለች ነበረ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። እንዴት ናችሁ ቤተሰቦቼ? እንግዲህ ሐረግ ድራማ እንግዲህ እንዳያችሁት ሱሪ እንግዲህ በባለፈው ክፍል ፂን ቀጥሯት ቤት እንግዲህ ያው ሊነግራት እውነቱን ነገር እናቱም ከመዘገየት ማርፈድ ይሻላል እና የኔ ልጅ እባክህ እውነቱን ንገራት። እንግዲህ የመጣው ይምጣ የተፈጠረው ይፈጠር፣ እውነቱን ንገራት፣ ልሷም አትሰቃይ፣ አንተም ደግሞ እስከ መቼ ድረስ እንደዚህ ሆነህ ብላ ስትለው እንግዲህ ወስኛለሁ እናቴን ልነግራት ብሎ እንግዲህ ያው ሂዶ ነበር ሊነግራት እና ግድ ያው ዘበኛ እንዳልሆነና እሱ ያው ዝቅ ብሎ መስራት እንዳለበትም ያው በቃ ዘበኝነት እንዳላደል ስራው እየነገራት በነበረበት ሰዓት እንግዲህ ቃል መጥቶ ያው ቃል ሲመጣ ቀጥታ ነበር ጥሎት የወጣውና ከዛ እንግዲህ ሆነ ቦታ ቀጥሯት ነይ ብሎ እንግዲህ ነበር ያለቀው እንዳያችሁት ባለፈው ፓርት ላይ። ከዛ እንግዲህ ያው ተገናኝተው እንግዲህ
እሷም ተገናኝተው ሰኒ ደውላ እንግዲህ አንስታለት በጣም ይቅርታ በጣም አዝናለሁ እንደዚህ በማድረጌ ብላ ስትል ቆይ ምንድነው ያደረግሽው? ምንድነው ያደረግሽው? ቆይ እንዴት ሳትነግሪኝ ይቅርታ ትይኛለሽ? እያለ ነበር። ሁሉንም ነገር ነግሬያቸዋለሁ ብላ እንግዲህ ስትናግረው ምንድነው የነገርሻቸው? ፂን አንተ እንደደፈርካት ነግሬያቸዋለሁ ብላ እንግዲህ ስትለው እሱም በጣም ነበር የተናደደው። እንግዲህ እሷም እንግዲህ ያው ለፂ አልናገርም የፈለገ ነገር ቢሆን ለእሱ ልነግራት አልችልም። እሱ ራሱ ይንገራት እንጂ ምንም ቢሆን የአክስቴ ልጅ ስለሆነ አሳልፎ መስጠት አልችልም። በዛ ላይ ሱሪ አውቆሁን ብሎ አላደረገውም እና የእህቴ ልጅ እንትን ልል አልችልም ብላ እንግዲህ ያው ስትላት ሀኒና ቃል እንግዲህ በጣም ተናደዋል። ምክንያቱም መናገር አለባት ብለው እንግዲህ መናገር አለብሽ ግዴታ መናገር አለብሽ ብለው እንግዲህ ሲያፋጥጧት አልናገርም ብላ እንግዲህ ፂን የደፈራት እዛ ቤት ያለው ዘበኛው ነው ብላ እንግዲህ ለቃልም ስንነግረው ቃል ራሱ ማመን አቅቶት በአንድ ልቡ እንግዲህ አሁን እኮ ወይኔንም ልትታወይ ትችላለች እያለ እንግዲህ የልጇን አባት ስታገኝ እኔንም ልትታወይ ትችላለች በግን በፍጹም እሱን ግን አልለቀውም እያለ ነበር። እንግዲህ ሀኒ እባክህ ወንድሜ የራስህን ህይወት ምራ፣ እንደዚህ በዚህ ልክ መጨነቅ የለብህም። ምናልባት እኮ የልጇን አባት ስታገኝ እኮ ልትሄድ ትችላለህ እያለች እንግዲህ ጭራሽ ቃልን ያው እንትን ከዚህ ጋር እንዲለያዩ እያደረገች ነው። እንግዲህ እባክሽ እህቴ በእኔ ውሳኔ አትግቢ፣ ከቻልሽ ከጎኔ ሆኒ። እኔ ጽንከ አፈቅራታለሁ፣ ወዳታለሁ፣ ከልቤ ለመወዳት በፍጹም እሷን አጥቼ መኖር አልችልም። ስለዚህ ከጎኔ ተሆንሽ ሆኒ እንጂ እንደዚህ እያልሽ እንትን ልትይኝ አልፈልግም። በቃ በዚህ ነገር ውሳኔ ላይ ምንም ነገር እንድትገቢብኝ አልፈልግም ብሎ እንግዲህ ነግሯታል። እሷም እንግዲህ እንዴት ሊሆን ይችላል ወንድሜ? ነገ ጧት እኮ የልጇን አባት ስታገኝ ምናልባት ጥላህስ ብትሄድ እያለች እንግዲህ ጭራሽ ደግሞ ሌላ ሀሳብ ውስጥ እያስገባችሁ ነች፣ ምቀኛ ሀኒ ማለት ነው። እና እንግዲህ ጽዬ እንግዲህ ሂዶ ያው እንደማንም ብሎ እንግዲህ ተጨንቆ ተጠቦ ያው ሊነግራት ወስኗል። እንግዲህ ከዛ እንግዲህ በጣም ይቅርታ በጣም አዝናለሁ እስከዛሬ ድረስ ይህን ያህል የቆየሁት እቤታችሁ ያው ልነግርሽ እየፈለኩ ግን ደግሞ እንዴት አድርጌ እንደምነግርሽ ጨንቆኝ ነው እና ህይወትሽን ያመሰቃቀልኩት በአንድ ቀን ሌሊት እኔ ነኝ እና የደፈርኩሽ እኔ ነኝ ብሎ እንግዲህ ሲነግራት ጽዬ ማመን ነበር ያውቃታል። እኔ የቀድሞ የጓደኛሽ የአቤል ጓደኛ ነኝ። በአንዲት በተረገመች ቀን ሌሊት በአንዲት በተረገመች ቀን ነው እንግዲህ ከፍቅረኛ ጋር ተጣልቼ የዛን ዕለት ማታ በጣም ጠጥቼ ስለነበር እኛ ቤት ይዞሽ መጥቶ ነበር። እኛ ቤት ይዞሽ ሲመጣ እንግዲህ እሷ መስላኝ ነበር የደፈርኩሽ ብሎ እንግዲህ ሲነግራት በጣም ነበር አብረኸኝ እየኖርክ ነው ወይ? ለካ አንተ ነህ የደፈርከኝ ብላ እንግዲህ ምስቅልቅሏን አውጥቶ እንግዲህ ራሷ አንስታ ነበር። ማመን አቅቷት በፍጹም አይሆንም አንተ ነህ ህይወቴን ያመሰቃቀልከው እያለች እንግዲህ አንተ ነህ ለካ ህይወቴን ያመሰቃቀልከው፣ አንተ ነህ ለካ ያበላሽህኝ እያለች ከዛ እንግዲህ ራሷን ስታ ወድቃ እንግዲህ ወድቃ ወደ ሆስፒታል ነበር እሱም ራሱ ደንግጦ ይዟት የሄደው። ስትነቃ እንግዲህ የእንቅልፍ ከኒና ሰጥቶ ቀጥታ ወደ ቤት ነበር እናቱ ጋር ደውሎ እንግዲህ የወሰዳት እና እናቱ ደግሞ ማናች ቆይ ማነች ቤት ያመጣት ብላ እንግዲህ ክፍሉ ወስዶ አስተኝቷታል ለተወሰነ ጊዜ። እንግዲህ ያው እንቅልፍ ከኒና ስለተሰጠች አነቃችም ጽዬ እንግዲህ ዳግም እንግዲህ ያው ቃል በተገባለት መሰረት እንግዲህ ያው ሜርሲን ውጭ ሆኖ እንግዲህ ተባብሎ በሩን ከፍቶ ሊታውለት ብር ሊሰጠው እንግዲህ ያው ቃል ተገባብቶ ነበር። እሱም በቃሉ መሰረት እንግዲህ በሩን ከፍቶ ትቶት እንግዲህ ደውሎለት ሜርሲ እንግዲህ ልታየው ለትንሽ በመኪናው ተደብቆ እንግዲህ እዛ ስትደርስበት እንግዲህ እሷንም ያው አጋድሟት ነበር የሄደው። ያው እንትን አላለችም። ከዛ ሉሊት እንግዲህ ያው ፈርዶባት ጥልጥል እያለች እንግዲህ ወደ በሩ ስትሄድ አፍኖ ነበር የወሰዳት እና ተባብሮ እንግዲህ ዳግም ያው አሳልፎ ሰጥቷታል። በጣም ሲበዛ ዳግም ራስ ወዳድ ሆኗል። በጣም ነው የሚያስጠላው ዳግም። ምክንያቱም ሉሊትን እንደዚህ አሳልፎ መስጠት አልነበረበትም። ምንም ቢሆን አንድ ቤት እየኖረች ያው እህቱ ማለት ናት። አንድ ቤት እየኖሩ በዚህ ልክ
አሳልፎ ለብር ብሎ መስጠት አልነበረበትም። ምክንያቱም ሺ ጊዜ ገንዘብ ቢሆንም ግን ደግሞ አንድ ላይ ያው እየኖሩ ስለሆነ ያው እህቱ ማለት ነበር እህቱን አሳልፎ መስጠት ማለት ነው። ለዛም እንግዲህ ያው ደስ ብሎት ወስዶ አባቱን እንግዲህ ያው ቤት ወስዶ ዘግቶባት አባቢ ትልቅ ሰርፕራይዝ አለህ ብሎ እንግዲህ ሲነግረው ዝም በል ደግሞ አንተ መንቆም ነገር አለህ እና ነው ምንድነው ሰርፕራይዙ ሲለው ተው አባቢ ማታ ተኝተህ ነው እንጂ ዛሬ ለአንተ ለየት ያለ ሰርፕራይዝ አንጥቼልሃለሁ ብሎ እንግዲህ ሉሊትን አንጥቻታለሁ ብሎ ሲነግረው እንግዲህ ማመን ነበር ያቃተው አባቱ። ከምርህ ነው ብሎ እንግዲህ ይዟት መጥቷል ማለት ነው። እንግዲህ ሉሊት ያው በድጋሚ ማርኮ እጅ ገብታለች። መያዝ አልነበረባትም። ዳግም እኔ እንጃ ዳግም በጣም በቃ እንደዚህ ማድረግ አልነበረበትም። ሉሊትን አሳልፎ መስጠት አልነበረበትም። ምክንያቱም ያው በፊት ምር ተቀብሏል። አሁንም እንግዲህ በድጋሚ ቤት እንግዲህ የት ናት እያሉ እሱ እንግዲህ የሚያውቀው ነገር ገኒ የምታውቀው ነገር የላትም። በዛ ላይ ጺም እንግዲህ ተደገመች። ሁለቱም እንግዲህ ሄዱ። ምናልባት እንግዲህ የሉሊት እጣ ፈንታ አሁን ጺ ምናልባት እዛ ስትጮህ እንግዲህ ስትነቃ ምናልባች ያው አፏን ታላፈናት በቀር ያው ነገሮችን ታስታወሰች እና ያው ምናልባት ታረሳይ ስለወደቀች እና ታልመታት ያው ማርኮን ስታየው እንግዲህ ምናልባት ሳሎን ማርኮን ስታየው እንግዲህ ሉሊት እዛ እንዳለ የታወቀች ያው ሉሊትን ታድናት ይሆናል ማለት ነው። እሷም እንጂ በጣም ከባድ ነው። ምክንያቱም ሉሊት አደጋ ላይ ናት። አሁን እንኳ በየትም ማምለጥ አትችልም በጭራሽ። የምታመልጥበት ምንም መንገድ የላትም። አሁን ያች እናቲቱ ራሱ የሱሬ እናት እንኳን እንደዛ ተባብራት ፈንክታት ነው የወጣችው። ድጋሜ ልትተባበራት በዛ ላይ ደግሞ ከቤት ውጡ ተብለዋል። እንግዲህ ሱሬና እናቱ ያው ከባድ ነው በጣም በጣም ከባድ ነው ማለት ነው። ሉሊት አሁን የመውጫ እድሏ ምንም በጣም አነስተኛ ነው። እንግዲህ እንደምታዩት ቤተሰብ በጣም ነው እንጃ። ዳግም በጣም ራስ ወዳድ ሆኗል። እንግዲህ ቃልም በጣም ተጨንቋል። ምክንያቱም አሁን እሷ እንደሰማኝ እንግዲህ አያውቁም። ለገኒም ተጨንቃለች። እንግዲህ ቃል እውነት የልጇን አባት ስታገኝ እኔን ትከዳኛለች ወይ ብሎ እንግዲህ እሷ በፍጹም ትወደዋለች ቃልን። እኔ እንጃ ምንም የልጁ አባት ቢሆንም ከሱሬ ጋር በርግጥ ሱሬ አስተዋይ በጣም መልካም ልጅ ነው። ይሄን ነገር እንግዲህ በስተት በአንድ በተረገመ ቀን ቢያደርግም ግን ደግሞ ያን ያክል ክፉ አይደለም። ግን ደግሞ ህይወቷን ስላመሰቃቀለ ያው ተከሰው መክሰስም ብቻ አይደለም በፍጹም የልጁ አባት ሊሆን አይችልም። ማለት አባትነቱን ባትክድም ግን ደግሞ ያው እሷ የምትወደው ቃል ነው። በዛ ላይ ቃል ገብቶላታል። በዛ በችግሯ ሰዓት ከጎኗ ሆኖ ሰው በጠላት ሰዓት ሰው በሌላት ሰዓት አይዞሽ በፍጹም ልጁ መውረድ የለበትም እኔ ቃል እገባልሻለሁ ልጁ በኋላ ይጠቅምሻል ብሎ እንግዲህ መክሮ ምን ብሎ ቃል ገብቶ በፍጹም ሌት ቀን ሳይል ከጎኗ ሆኖ እንግዲህ ያው ለዚህ ያበቃት ቃል ስለሆነ ቃልን ነው ማግባት ያለባት ፂ ማለት ነው። እና ያው አሁን ባይጣሉ ደስ ይላል። እሷን በእርግጥ ተደራርበውባት ምክንያቱም ያው ሊነግራት ያላትን ነገር እየመጣ እንትን ሲላን ነው እንጂ ያው እውነቱን ስላላው ስታቅ እንግዲህ ያው አሁንም እንግዲህ ብቸኛ ስለምትሆን ያው ከጎኗ ይሆናል ብዬ አስባለሁ ማለት ነው። ቃል እንግዲህ ለዛም ሀኒም እንግዲህ ያው ምናልባት ጥላው ተሄዲ ብላ ነው እንጂ ያን ያክል ፂን አልጠላትም እኮ ወንድሜ፣ እኔ እኮ ፂ ጓደኛዬ ናት፣ በፍጹም ልጠላት አልችልም። ግን ደግሞ በኋላ አንተ ከወንድሜ ማንም አይበልጥብኝም፣ እንዴት እኮ እንድትጎዳ አልፈልግም። በኋላ የልጇን አባት አግኝታ ጥላህ እንዳትሄድ ብዬ ነው ብላ እንግዲህ ያው ለሱም ብለዋለች። በፍጹም በውሳኔ መግባት የለብሽም እኔ ወስን ያለሁና እወዳታለሁኝ፣ ስለዚህ እሷን ማጣት አልችልም ብሎ እንግዲህ ያው ነግሯታል ማለት ነው። ቤተሰብ እንግዲህ ሉሊት በድጋሚ እዛው ክፍል ተዘግቶባታል። ማን ያድናት ይሆን አሁን ሉሊትን? በቀጣይ እንግዲህ የምናይ ይሆናል ማለት ነው። ቤተሰብ እንግዲህ ምናልባት ፂ ልታድናት ትችላለች። እንግዲህ ቤተሰብ ይሄን ይመስላል ለዛሬው። እንግዲህ በሌላ ፓርት